ሰላም ናችሁ። ዛሬ ስለ ጄሚናይ አጠቃቀም ክፍል ሁለትን አሳያችኋል። ከዚህ በፊት ክፍል አንድ ሰርቻለሁ። አሁን ክፍል ሁለት አሳያችኋል። ማለት በጣም ማስተር እያደረጋችሁት እንዴት እንደምትሄዱ አሳያችኋለሁ። ኦኬ። በነገራችን ላይ ኢትዮ ቴሌኮም እንደምታዩት ቪዲዮ ላይ በጣም ብዙ እቃዎችን ሰጥቶኛል። ከዚህ በፊት የነበረው ቪዲዮ ላይ ነግሬያችኋለሁ። ኦኬ። በጣም ብዙ አይነት እቃዎችን ሰጥቶኛል። ላፕቶፕ ባጎች፣ ለእናንተ የሚሰጡ ላፕቶፕ ባጎች ሰጥቶኛል። ሄድፎን፣ በጣም ኳሊቲውን የጠበቀ በጣም አንደኛ የሆነ ሄድፎን ነው። ፓወር ባንክ እንደዚሁ። ኦኬ። እነዚህ ዛሬ ለእናንተ የምሸልማቸው ናቸው። ይሄ ስፒከር ነው። በጣም ቆንጆ ስፒከር ነው። ለእናንተ የሚሸልሙ ናቸው። ይሄም እንደዚህ ኢርፎን ነው። እቺ ኢርፎን በጣም አንደኛ ኢርፎን ናት። በጣም ቆንጆ ኢርፎን ናት። አልፈተዋትም። ቆንጆ ኢርፎን ናት። ለእናንተ የሚሸለሙ ናቸው። በኋላ ላይ እነግራቸዋለሁ፣ መስፈርቱን እነግራቸዋለሁ። ኦኬ። ሰው ትሸለማላችሁ ማለት ነው። ከዚህ በፊትም የተሸለሙ አሉ፣ ያሸነፉ አሉ። በኋላ ላይ ገልጽላችኋለሁ። በነገራችን ላይ ይህም ቪዲዮ ስክሮል አድርጋችሁ እዛ ጥያቄው ጋር ብትወስዱት አልሸልማችሁም። ማታለል ነው የሚሆነው። ቪዲዮን ጨርሶ ማየት ግዴታ ነው። ኦኬ። እንዳትቀየሙኝ እሺ። ዛሬ ስለ ጄሚናይ አጠቃቀም ክፍል ሁለትን አወራችኋል። እንግዲህ ኤአይ ሲባል የተለያየ ነገር ሃይፕ፣ በጣም ወሬው ይበዛል እና ወሬው በመብዛቱ የተነሳ እናንተ ወደኋላ የቀራችሁ ይመስላል። ሃይፕ አለው ዩቲዩብም ላይ ቲክቶክም ላይ እኔንም ጨምሮ ይህንን ቻትጂፒቲ ተጠቅሜ ነው ጄሚናይን ተጠቅሜ ነው እንዲህ ነው ያደረኩት፣ እንደዛ ነው ያደረኩት፣ በዓለም አቀፍ ደረጃ ቻትጂፒቲ እንደዚህ ሆኖ፣ ክላውድ እንደዚህ ሆኖ፣ ዲፕሲክ እንደዚህ ሆኖ፣ ኤአይ እንደዚህ ነው የሆነ ወደኋላ የቀረን እንዲመስለን ያደርጋል እና ወደኋላ ሪሊ ቀርቻለሁ፣ ይሄን ነገር በደንብ መጠቀም አልቻልኩም አይነት ስሜት ውስጥ እንድንገባ ያደርጋል። ነገር ግን ከልቤ የምነግራችሁ እውነቱን ልንገራችሁ፣ ወደኋላ አልቀራችሁም። ኖት የት፣ እስካሁን ድረስ ወደኋላ አልቀራችሁም። አብዛኛው ሃይፕ ነው፣ ወሬ ነው፣ በቃ አዋራ ነው። ኦኬ። ነገር ግን የኔም ቪዲዮዎች የምታዩ ከሆነ መሰረት እያያዛችሁ የምትሄዱ ይመስለኛል። ስለ ጄሚናይ ከዚህ በፊት የሰራሁትን ማየት ትችላላችሁ። ቻትጂፒቲ አጠቃቀም ከዚህ በፊት የሰራሁትን ማየት ትችላላችሁ። ኦኬ። ትልልቅ 50-60 አስተማሪዎችን ያስተማርኩበት ፊዚካሊ በአካል 50-60 የሚሆኑ አስተማሪዎችን አስተምሬያለሁ። ስለ ቻትጂፒቲም ስለ ጄሚናይ ማለት ነው። ያንን በነፃ ነው እዚህ ቪዲዮ ላይ ያስቀመጥኩላችሁ። መከታተል ትችላላችሁ። ኦኬ። ወደኋላ በፍጹም አልቀራችሁም። ኦኬ። በዚህ ቪዲዮ አንድ ቃል የምገባላችሁ ነገር፣ በዚህ ቪዲዮ 90% የሚሆነው ሰው የማያውቀውን ነገር አሳውቃችኋለሁ። የጄሚናይ አጠቃቀምን ማለት 90% የሚሆነው ሰው የማያውቀውን አጠቃቀም አሳያችኋለሁ በዚህ ቪዲዮ። ቃል ፕሮሚስ ነው። ቪዲዮን እስከ መጨረሻ አቴንቲቭሊ ከተከታተላችሁ ቶፕ 1% ብቻ የሚያውቀውን ነገር አሳውቃችኋለሁ። ኦኬ። በዚህ አይነት መልኩ አብረን እንቆያለን። በባህሩ አባስ ነኝ። ተመልሰን እንገናኛለን። ኦኬ። ስለ ጄሚናይ አጠቃቀም ክፍል ሁለት እያወራኋችሁ ነው። ኦኬ። ነገር ግን ጄሚናይ፣ ቻትጂፒቲ፣ ግሮክ ወዘተ የሚባሉት ኤአይ ሞዴሎች ቻት ቦቶች ናቸው። ኤአይ ነው ተብለው የሚጠሩት። ነገር ግን ኤአይ በእነዚህ ብቻ ሞዴሎች ብቻ የታሰረ ነገር አይደለም። ኤአይ ማለት ምን ማለት እንደሆነ ላስታውሳችሁ። ኤአይ የሚባለው ነገር አርቲፊሻል ኢንቴሊጀንስ ማለት ኦኬ፣ ላስታውሳችሁ። ኤአይ ማለት የሆነ ማጂክ ብሬን አድርገን እናየዋለን። የሆነ ጭንቅላት፣ የተለየ ጭንቅላት ያለው ተደርጎ ይወሰዳል። ነገር ግን ኤአይ በአጠቃላይ አሁን ያለው ኤአይ የሚባለው ሰምሃው ፓተርን ሪኮግናይዝ ነው የሚያደርገው። ፓተርን ሪኮግኒሽን ማሽን ነው። ኦኬ። የሆነ ሂውጅ ፓተርን ሪኮግኒሽን ማሽን ነው። ምን ማለት ነው? ለምሳሌ እናንተን ዞሮ መግቢያው ኦልሬዲ ጨርሳችሁታል። ጭራሮ አላላችሁ? ዋይ እንዴት እንደዛ ልትሉ ቻላችሁ? ዞሮ መግቢያው ጭራሮ አላችሁ። ለምን? ከልጅነታችሁ ጀምሮ ስትሰሙት የነበረ ነገር ነው። የሆነ ቦታ ላይ ይሄ ነገር ስቶር ተደርጓል። ኦኬ፣ ስቶር ተደርጓል። ስለዚህ ዞሮ መግቢያው ቀጥሎ ያለው ቃል ፕሪዲክት ማድረግ ትችላላችሁ። ኦኬ። ለምሳሌ ሌላ ምሳሌ፣ ፀሐይ በምስራቅ የስ ትወጣለች አላችሁ። ራሳችሁን ያላችሁ ውስጣችሁ ይነገራል። ምክንያቱም ያ ኖሌጅ፣ ያ ዳታ፣ ያ መረጃ ውስጣችሁ ስላለ ከዛ ውስጥ አውጥታችሁ አክሰስ አድርጋችሁ ነው የተነገራችሁት። እናንተ ግን ሰዎች ናችሁ። እናንተና እኔ ሰዎች ነን። አስበን መናገር እንችላለን። ኤአይ ግን ማሰብ አይችልም። ኦኬ። ምንድነው እንትን የሚለው? ቀጥሎ ያለውን ቃል ፕሪዲክት ያደርጋል። ቀጥሎ ፀሐይ በምስራቅ ትወጣለች ነው የሚሆነው። ሞስት ዴፊኒትሊ ትወጣለች የሚለው ቃል ነው። ስለዚህ ፀሐይ በምስራቅ ዳሽ ብትሉት ትወጣለች ይላል። የሆነ የፓተርን ሪኮግኒሽን ማሽን ነው ኤአይ ማለት ነው።
እንዴት ነው ሊገምት የቻለው? እናንተ እንዴት ገመታችሁ? ኦልሬዲ ዞሮ መግቢያው ጭራሮ የሚለው እንቆቅልሽ ይሁን ምናምን ከልጅነታችሁ ጀምሮ ስለሰማችሁት እና ስቶር ስላደረጋችሁት ስለተቀመጠ ነው። ፀሐይ በምስራቅ ትወጣለች የሚለው ደግሞ ፋክት ነው፣ ኖሌጅ ነው። ትምህርት ቤት 4ኛ ክፍል ስለተማራችሁት እና ስላረሳችሁት ነው። እሱም ልክ እንደናንተ በዓለም ላይ የተጻፉትን መጽሐፎች በሙሉ አንብቧቸዋል። ሶሻል ሚዲያ ላይ የሚለጠፉትን በሙሉ ያነባል። ሪሰርች ፔፐሮች፣ የጥናትና ምርምር ወረቀቶችን አንብቧቸዋል። አማርኛ ስክሪፕቶች፣ የአማርኛ ጽሁፎችን አንብቧል። እንደውም የተወሰነ የኢትዮጵያ ታሪክን ሁሉ አንብቧል። ስላነበበ የሆነ ነገር ስትጠይቁት ቀጥሎ ያለውን ቃል ፕሪዲክት ያደርጋል። ስለዚህ 1000 ገጽ ቢጽፍላችሁ 1000 ገጽ የሚሆን መጽሐፍ ይጽፍላችኋል አይደል? ቻትጂፒቲ ኦር ጄሚናይ ሲጽፍላችሁ ኦልዌይስ የሚጽፈው ቀጥሎ ያለውን ቃል ፕሪዲክት እያደረገ ነው የሚጽፈው። በአንድ ጊዜ አድርጎ ሲጽፍ ዝም ብሎ እንደ ሰው እንደዚህ የሚጽፈው ይመስላችኋል? ኖ፣ ቀጥሎ ያለውን ቃል ፕሪዲክት እያደረገ ነው። ግን በፍጥነት ፕሪዲክት ያደርጋል፣ አቅም ስላለው፣ ኮምፒውት ፓወሩ ከፍተኛ ስለሆነ ማለት ነው። አሁን አንድ ቃል እንዴት ነው ፕሪዲክት የሚያደርግ? ዞሮ መግቢያው ጭራሮ የሚለውን ቃል ስንት ቃል ነው ያለው? ዞሮ መግቢያው ጭራሮ 5-6 አለው አይደል? እነሱም በሙሉ ፕሪዲክት ነው የሚያደርገው። ዞሮ ከዛ መግቢያው ከዛ ጭራሮ የሚለውን እያንዳንዱ ስቴፕ ባይ ስቴፕ ፕሪዲክት እያደረጋቸው ነው የሚያስቀምጣቸው። ነገር ግን እንደኛ አይደለም ቃላትን የሚይዘው፣ እሱ ቶክን ይለዋል ኤአይ። ቶክን ማለት ፒስ ኦፍ ቴክስት ማለት የአንድ ቃል የሆነ ግማሹን የሆነ ክፍልፋዩ ዲቪዥን ወይም ደግሞ ፒስ ኦፍ ቴክስት ማለት ነው። ለምሳሌ አይ ላቭ ኢትዮጵያ የሚል ቃል አለ። ይሄ ሴንቴንስ ነው፣ አረፍተ ነገር ነው። አይ ላቭ ኢትዮጵያ የሚለው ማለት አይ እንደ አንድ ቶክን ያያታል። ላቭ እንደ ሁለተኛ ቶክን ያያታል። ኢትዮጵያ እንደ ሶስተኛ ቶክን ያይና ፉልስቶፕ አለ አይደል? ሴንቴንስ ላይ ፉልስቶፕንም እንደ አንድ ቶክን ያያል። ስለዚህ 4 ቶክኖች አሉ። እነዚህን 4 ቶክኖች ብሬክ ዳውን አድርጎ ዲቫይድ አድርጎ ይዟል። አይ ላቭ ኢትዮጵያ ፉልስቶፕ። ኦኬ፣ ፉልስቶፕ መጻፍ አለባታ የግድ ማለት ነው። በዚህ አይነት መልክ በቶክን መልክ ቃላቶችን፣ አረፍተ ነገሮችን ወዘተ በቶክን መልክ ብሬክ ዳውን አድርጎ ይዝና ከዛ ፕሮሰስ እያደረገ ፕሪዲክት እያደረገ ይነግራቸዋል ማለት። ሌላ አብዛኞቻችን ኢትዮጵያውያን እና እኔ ማናገራቸው ሰዎች የሚሸወዱት ምንድን ነው? ቻትጂፒቲን ከዚህ በፊትም ብያቸዋለሁ፣ እንደ ጉግል መጠቀም ኮምፕሊትሊ ሮንግ ነው። እንደ ሰርች ኢንጂን መጠቀም ኖ፣ እንደዛ አይደለም። ኤንድ ቻትጂፒቲን ትንንሽ ጽሁፎችን መጻፍ ይሄ በጣም አጭር የሆኑ ጽሁፎችን ጽፎ መጠየቅ፣ አንድ ሴንቴንስ ጽፎ መጠየቅ ሮንግ ነው። ምክንያቱም ትክክለኛ መልስ አይመልስላቸውም። ኤአይ ስቶሪ ይወዳል። ሪች የሆነ ዲቴይልድ የሆነ ኮንቴክስት ይወዳል። በደንብ አድርጎ ሪች የሆነ ነገር መጻፍ፣ በደንብ አድርጎ በዝርዝር መጻፍ መልመድ ያስፈልጋል ማለት። ያ ደግሞ የኛ ትልቅ ችግር አለ፣ ቋንቋ ችግር አለ። እንግሊዝኛ መጻፍ በጣም ያዳግተናል። በጣም እድሜ ልካችንን ስንማረው የኖርነው ነገር በጣም ስትሬንጅ ነው። በነገራችን ላይ በጣም ግራ የሚያጋባ ነገር ነው። እድሜ ልካችንን እኔ 45 ዓመቴ ነው፣ 46 ዓመት ሆኖኛል። 46 ዓመት ሙሉ እንግሊዝኛ ሳነብ ኖሬ እንግሊዝኛ መጻፍ ሁሌ ህመም ነው። ሁሌ በጣም ስትሬንጅ ነው። እንዴት የሰው ልጅ 46 ዓመት ሙሉ አንድ ነገር ሲማር በየቀኑ ሲያነብ የነበረውን ነገር መረዳት ያቅተዋል? እንዴት? ይሄ የሁላችንም የኢትዮጵያውያን ችግር ነው። አይ ዶንት ቲንክ የሌላው ዓለም ችግር አይመስለኝም። የኛ ቲፒካል የኢትዮጵያ ፒኤችዲ ያለው ሰው ማስተርስ ያለው ሰው መጻፍ አይችልም፣ በአግባቡ መጻፍ አይችልም በእንግሊዝኛ። ስለዚህ እነዚህን ቻትጂፒቲ፣ ጄሚናይ፣ እነዚህ ኤአይዎችን በአግባቡ በደንብ አድርገን መጠቀም አልቻልንበትም። ያ ነው ዲስካሬጅ የሚያደርገን። ያ ነው በቃ ይሄ ነገር ይቅርብኝ ብለን እንድንተወው ኪሳችን ውስጥ አሉ ግን በአግባቡ እንዳንጠቀምባቸው ሆነ ማለት። ያ በጣም ያሳዝናል። ምክንያቱም በጣም ብዙ ነገሮችን መጠቀም ይቻላል። ብዙ ነገሮችን ለመጠቀም ግን በደንብ መጠየቅ፣ በደንብ መጻፍ ይፈልጋል። ኤኒዌይ በአማርኛ አድርጌ አወራቸዋለሁ። ፕሮምፕቶችን አሳያቸዋለሁ። እነዛም ፕሮምፕቶች በአማርኛም በእንግሊዝኛም እያደረኩ አወራቸዋለሁ። በኦሮምኛ መጻፍ ትችላላችሁ፣ በትግርኛ መጻፍ ትችላላችሁ። ኤኒዌይ መጻፍ መልመድ ያስፈልጋል። ጥያቄ መጠየቅ በደንብ በዝርዝር ማለት ነው። ኦኬ ጄሚናይ ላይ አንድ ሲስተም ፕሮምፕትስ የሚባል ነገር አለ። ኦኬ ወደ አጠቃቀሙ እንሂድ። ሲስተም ፕሮምፕትስ የሚባል ነገር አለ። ምን ማለት ነው ሲስተም ፕሮምፕትስ ማለት? ሲስተም ፕሮምፕትስ ማለት
የተለያዩ ሁል ጊዜ የምትጠይቁት ጥያቄ አለ። ሁል ጊዜ ለምሳሌ አስተማሪ ከሆናችሁ ሌሰን ፕላን ጻፍልኝ። ሌሰን ፕላን ሁል ጊዜ ሌሰን ፕላን እንዲህ የሆነ ፕላን በዚህ ጉዳይ ላይ ይሄን ያህል እንደዚህ 40 ደቂቃ የሚሆን እንደዚህ ከዛ እንደዚህ አድርገህ ከዛ በኋላ 5 ጥያቄ አድርግና ጻፍልኝ ብለን ፕሮምፕት እንጽፍለታል። እና ፕሮምፕት ማለት ጥያቄ ከጄሚናይ ጋር ከቻትጂፒቲ ጋር የምንግባባበት ሃው ቱ ቶክ ቱ ኤአይ ማለት ነው። ፕሮምፕቲንግ ማለት ሪኩዌስት ማለት ነው፣ መጠየቅ ማለት ነው፣ መጻፍ ማለት ነው፣ ዘርዝረህ መንገር ማለት ነው። ከነገርከው በኋላ ኮንቨርሴሽን ማለት ነው። ፕሮምፕቲንግ ማለት ከጄሚናይ ጋር ፕሮምፕት ማድረግ ማለት ኮንቨርስ ማድረግ ማለት ነው። ኮንቨርሴሽኑ ኢት ኩድ ቢ ኢን ዘ ፎርም ኦፍ ኩዌስችንስ፣ ኢን ዘ ፎርም ኦፍ ኩዌሪስ፣ ኢን ዘ ፎርም ኦፍ ሪሰርች ሊሆን ይችላል። ኢን ዘ ፎርም በተለያየ መልክ ከኤአይ ጋር መነጋገር ማለት ነው። ኦኬ ሶ አንድ ለምሳሌ እኔ ዩቲዩብ እሰራለሁ። ዩቲዩብ ስሰራ የዩቲዩብ ስክሪፕት ጻፍልኝ ስለዚህ ጉዳይ ዩቲዩብ ስክሪፕት በጣም ሳቢ የሆነ ልብ አንጠልጣይ የሆነ ሰዎች ቪዲዮን ሲያዩ ትተውት እንዳይሄዱ ማድረግ የሚችል አድርገህ ጻፍልኝ አልኩት። በምን ጉዳይ? ለምሳሌ የጄሚናይ አጠቃቀምን ጻፍልኝ አልኩት። አሁን በሚቀጥለው ደግሞ ለምሳሌ ስለ ዩኤፍኦ ስለ ኤሊየኖች አወራቸዋለሁ በሚቀጥለው ሳምንት አይሆፕ ስለ ኤሊየኖች አሁን አሜሪካ ይፋ ስላደረገቻቸው ከዩኤፍኦ ጋር ከኤሊየኖች ጋር በተያያዘ የወጣው መረጃ አስመልክተ አሁን ምን ልለው ነው? ስክሪፕት ጻፍልኝ ልለው ነው። ስክሪፕቱ በጣም አንጠልጣይ ልብ ምንትን የሚል ተመልካቾች አንዴ ቪዲዮን አይተው ወደኋላ እንዳይሄዱ ትተውኝ እንዳይሄዱ የሚያደርግ ወጥሮ የሚይዛቸው አድርገህ ጻፍልኝ። አሁንም እንደዚህ ለምን ጽፋል? አንዴ ጽፈውና የኔ ካሁን በኋላ ስክሪፕት ጽፍልኛል። ስክሪፕቴ በተለያዩ ጉዳዮች ላይ በጣም አንጠልጣይ የሆነ ሲቲአሩ ሪቴንሽን ሬቱ ከፍተኛ የሆነ ኦዲየንሶቹ ልክ እንዳዩ ወዲያውን ጆሮቸውን ልባቸውን ቆሞ ቪዲዮን ጨርሶ እንዲያዩ የሚያደርግ ምናምን ብዬ ሰጠውና አንዴ ሲስተም ፕሮምፕት ሰጠውና ከዛ በኋላ እሷን ሴቭ አድርጌ ከዛ በኋላ ምንድነው የማደርገው? ታይትል ብቻ ነው የምቀይረው። ስለ የጄሚናይ አጠቃቀም በተመለከተ ስክሪፕት ጻፍል። ጄሚናይ ኤአይ የምትለዋል ወይም የጄሚናይ አጠቃቀም ብቻ ብዬ ታይትል እሰጠዋለሁ። ታይትል ከጻፍኩት በኋላ ልብ አንጠልጣይ እንደዚህ የሚለው ራሱ አውቆ ይጽፈዋል። እኔ ርዕስ ብቻ ነው የምሰጠው። በሚቀጥለው ሳምንት ደግሞ ዩኤፍኦ ኤሊየኖችን በተመለከተ ብዬ ስሰጠው ኤሊየኖች በተመለከተ አድርጎ ሙሉ ለሙሉ ዘርዝሮ ይሰጠኛል። እሱን እስቲ በምሳሌ ላሳያችሁ፣ ቪዲዮ ላይ ላሳያችሁ። ጄሚናይ ላይ ትገባላችሁ። ጄሚናይ በላፕቶፓችሁ ልትገቡ ትችላላችሁ እና በጉግል አካውንታችሁ ሳይን ኢን ማድረግ አለባችሁ። ኦኬ እንደዚህ። ከዛ በኋላ እንደዚህ ጄሚናይ እንደዚህ አይነት ከመጣላችሁ በኋላ ፍሮንት ፔጁ ከመጣላችሁ በኋላ እዚህ ጋር አያችሁ ጄምስ ምትላለች። እቺ ጄምስ ሲስተም ፕሮምፕት ለመጻፍ የምታገለግል ናት። ኦኬ ሶ እሷን ጄምስ ምትሏን ክሊክ ላድርግ። ኦኬ እንደዚህ ክሊክ ስታደርጉ እንደዚህ ይመጣል። ሲመጣ እዚህ ጋር ኒው ጄም የምትላለች አይደል? እዚህ ቺ ፕላስ ምልክቷ አዲስ ጄም ለመስራት ማለት ነው። ኦኬ እሷን አዲሷን ጄም እንፈጥራል። ከዛ በኋላ እዚህ ጋር እኔ ምሳሌ የፈለኩት የማንን ነው? ለምሳሌ ሌሰን ፕላን ሮቦት ልበል። ለምሳሌ የትምህርት እቅድ ፕላን የሚያወጣ አንድ ሮቦት ልስራ ማለት ነው። ወይም ደግሞ ሲስተም ፕሮምፕት ልስራ። ሲስተም ፕሮምፕት ልበለው። ኦኬ ስሙ ነው ይሄ የእንትኑ ስም የሲስተም ፕሮምፕቱ ስም ነው ማለት ነው። እዚህ ጋር ዲስክሪፕሽን ላይ ብዙም መቸገር ያስፈልጋቸው። ኢንስትራክሽኑን ግን ምን እንደሚሰራላቸው አንድ ኢንስትራክሽን ሰጡታላችሁ፣ ሁሉንም ዝርዝሩን ማለት ነው። ለምሳሌ ከዚህ ኮፒ ላድርግና ልውሰድ። ለምሳሌ your job is ቆይ እዛው ስጪው እናንብበው አንድ ላይ ኦኬ። እዚች ጋር your job is ብለን እናስቀምጣለን። ምን ይላል? your job is ምን ይላል? your job is to take a topic የሆነ ቶፒክ ታይትል ትወስድና and create a 40-minute lesson plan based on the Ethiopian national curriculum. Always include 5-minute quiz at the end ይላል። በአማርኛ ምን ማለቱ ነው? አሁን በአማርኛ እንዲሆን ብናየው የአንተ ስራ በአንድ ርዕሰ ጉዳይ ላይ ተመስርተ በኢትዮጵያ ብሔራዊ ስርዓተ ትምህርት መሰረት የ40 ደቂቃ የትምህርት እቅድ ማዘጋጀት ነው። ሁልጊዜም በመጨረሻ ላይ የ5 ደቂቃ አጭር ፈተና ኩዊዝ ማካተት እንዳትረሳ። በአማርኛው ይህን ይመስላል። ይህንን አደረግን። ከዛ በኋላ የሲስተም ፕሮምፕቱ ስም ይኸው ሌሰን ፕላን ሲስተም ፕሮምፕት አለው ማለት። እችን አሁን ሴቭ እናደርጋለን። ኦኬ
ከዛ ስታርት ቻት እንለዋለን። ኦኬ አሁን እዛ ውስጥ ገብቷል። ሉክ እዚህ ጋር ጄምስ በሚለው ስር ያቋቋምነው የፈጠርነው አዲስ የፈጠርነው ሲስተም ፕሮምፕት እዚህ ጋር አለ። ሌሰን ፕላን ሲስተም ፕሮምፕት። አሁን እዚህ ጋር እኔ ምንድነው እንደዚህ አድርገህ የ40 ደቂቃ አውጣልኝ፣ 5 ኩዊዞችን አውጣልኝ በኢትዮጵያ የትምህርት ካሪኩለም መሰረት ምናምን ብዬ አልጽፍም። እዚህ ጋር ምንድነው የምጽፈው? በቃ የሆነ ርዕስ ጽፋለሁ። ለምሳሌ ፎቶሲንቴሲስ የሚለውን ጽፍለታል። ኦኬ እኔ ምን እንደሚያ ሉክ ግሬድ ሌቭል 9-10 የ40 ደቂቃ ዲዩሬሽን የ40 ደቂቃ ኦኬ። ከዛ በኋላ እንደዚህ አድርጎ ሙሉ ለሙሉ ሌሰን ፕላኑ ያወጣልኛል ማለት ነው። ፎቶሲንቴሲስ ብቻ ብዬው ማለት ነው። ኤንድ መጨረሻ ላይ 5 ጥያቄዎችንም ያወጣል። ኩዊዝ ብሎ ቴስት ዮር ኖሌጅ 5 ሚኒትስ ብሎ 5 ጥያቄዎችን ያወጣልኛል። ለምሳሌ ዝም ብዬ ግራቪቲ ደግሞ ርዕስ ብቻ ነው የምሰጠው ማለት ምን እንደሚያደርግ ኦልሬዲ ያውቃል። ስለ ግራቪቲም እንደዚሁ እዚህ ላይ ያስቀምጣል ማለት። ስለዚህ ሌሰን ፕላናችሁ ላይ እዚህ ጋር ሲስተም ላይ ለምሳሌ የትምህርት እቅድ ከሆነ በቃ እሱን የ8ኛ ክፍል የ9ኛ ክፍል እያላችሁ በዚህ አይነት መልኩ የሲስተም ፕሮምፕት በመስራት 10 ጊዜ ሁል ጊዜ ኢንስትራክሽን ኮፒ ፔስት ማድረግ አይጠበቅባችሁም። ሁል ጊዜ ምን እንደምትፈልጉ መጻፍ አይጠበቅባችሁም። አንዴ ጽፋችሁ በዚህ አይነት መልኩ በማስቀመጥ መጠቀም ትችላላችሁ። ኦኬ አያችሁት አይደለ? በጣም ኢንትረስቲንግ ነው። በቃ አንዴ ሲስተም ፕሮምፕት ጽፋላችሁ፣ እሱን ሴቭ አረጋችሁት። ከዛ በኋላ እየመጣችሁ ታይትል ብቻ እየለወጣችሁ ነው የምትሰጡት። ሁል ጊዜ ኢንስትራክሽን መጻፍ አይጠበቅባችሁ። ሌላኛው ፑሽ ፕሮምፕቲንግ እና ፑል ፕሮምፕቲንግ የሚል አለ። ፕሮምፕቲንግ ነግሬያችኋለሁ። ሃው ቱ ቶክ ቱ ኤአይ ብያችኋለሁ። ኮንቨርሴሽን ጊዜ ኤአይ ማለት ነው አይደለ? ይህን ልብ ብላችሁ አዳምጡኝ ፕሊዝ። ፑሽ ፕሮምፕቲንግ እና ፑል ፕሮምፕቲንግ የሚባል ነገር አለ። ፑሽ ፕሮምፕቲንግ ማለት ነው ፑሽ ፕሮምፕቲንግ እናንተ የሆነ ነገር ትፈልጋላችሁ፣ የሆነ ነገር እንዲጽፍላችሁ የቢዝነስ ፕላን ሊጽፍላችሁ ፈልጋችሁ እንበል። ፑሽ ፕሮምፕቲንግ ላይ 80% ትሰጡትና ለኤአዩ ለጀሚናይ 80% ትሰጡትና 20% እንዲሰራላችሁ ነው የምትጠይቁት በፑሽ ፕሮምፕቲንግ። ዲስ ኢዝ ሞስት ፒፕል የሚጠቀሙበት አብዛኞቻችን የምንጠቀመው ማለት ነው። ኦኬ ሶ ፑሽ ፕሮምፕቲንግ ማለት 80% ሰጥተው 20% እንዲሰራልህ ማለት። ለምሳሌ አዲስ የቡና መሸጫ ቤት ለመክፈት ፕሮፖዛል እያዘጋጀሁ ነው። ስሙ አቢሲኒያ ቡና ይባላል። ቦታው ቦሌ ነው። ጥራት ያለው ቡና እናቀርባለን። ዋጋችን ደግሞ ቅናሽ ነው። ይህንን መረጃ ተጠቅመህ ፕሮፖዛል በቅድመ ተከተል ጻፍልኝ አልኩት። አብዛኛውን ነገር ነገርኩት አይደለም። 80% የሚሆነውን ነገር ጻፍኩለት። እሱ ምንድነው የሚያደርገው? ይሄንን ወስዶ የሆነ ቅደም ተከተል አድርጎ ምናምን ፕሮፖዛሉን ነው የሚጽፈው። 80% የሚሆነውን ግን ነገርኩት፣ አብዛኛውን ነገር ማለት ነው። ኦኬ ፑሽ ፕሮምፕቲንግ 80%። ሶ መሆን ያለበት ምንድነው? 20% ብቻ የተወሰነ ቁጥሩ። ለምሳሌ አሁን አዲስ የቡና መሸጫ መክፈቻ ለመክፈት አስቤ ነበር እና ቦታው ቦሌ ነው እና ቢዝነስ ፕሮፖዛል ለመጻፍ ፈልጌ ነበረ። እስቲ በጣም ኢምፖርታንት የሆኑ 10 ጥያቄዎችን ጠይቀኸኝ ከዛ በኋላ ቢዝነስ ፕሮፖዛልን ጻፍልኝ ብለው ከዛ እሺ ይልና አንደኛ ጥያቄ እንዲህ ብሎ ይጠይቀኛል፣ ሁለተኛ ይጠይቀኛል፣ ሶስተኛ ይጠይቀኛል፣ አራተኛ ይጠይቀኛል። በጀት ስንት ነው? 2 ሚሊዮን እለዋለሁ። ከዛ በኋላ ምንድን ነው ይሄ 1 ደቂቃ ባልሞላ ጊዜ ውስጥ እየጠየቀኝ አዎ ልክ ነው በጀቱ 1 ሚሊዮን ነው ምናምን ብዬ ነግረዋለሁ ማለት ነው። ከነገርኩት በኋላ ምንድን ነው የሚያደርገው? ሙሉን እሱ እዛ ከዚህ እኔ ያላልኩትም ነገሮች ሌሎች የቢዝነስ ፕሮፖዛል መካተት ያለባቸው በጣም ኢምፖርታንት የሆኑ እንደ ማርኬቲንግ፣ የሶሻል ሚዲያ ማርኬቲንግ ብትሉት ሌሎችም ነገሮች ጨማምሮ በጣም ስታንዳርዱን የጠበቀ ወርልድ ክላስ የሆነ ፕሮፖዛል ይጽፍላቸዋል ማለት። ነገር ግን እኛ ፑል ፕሮምፕቲንግ እንሰጠዋለን። ፑል ፕሮምፕቲንግ ስንሰጠው ቻትጂፒቲ ጀሚናይ ሪስትሪክትድ የሆነና እናንተ በጠየቃችሁት ብቻ መሰረት እንዲጽፈው ያደርጋል ማለት ነው። ፑል ፕሮምፕቲንግ የዚህ ተቃራኒ ነው ማለት ነው። ፑል ፕሮምፕቲንግ you are letting the AI to do the heavy work ማለት ነው። ዋናውን ስራ ሄቪ የሆነውን ስራ እሱ እንዲሰራው፣ እናንተ ግን አውትካም ብቻ ትጠይቁታላችሁ። ለምሳሌ በአዲስ አበባ ውስጥ በዘመናዊ መንገድ የሚመራ የቡና መሸጫ ንግድ ለመጀመር አቅጃለሁ። ባለሀብቶችን ሊስብ የሚችል የገበያ ተወዳዳሪነቱን የሚያሳይና የትርፍ አማራጮችን በዝርዝር የሚያቀርብ አሳማኝ የቢዝነስ ፕሮፖዛል አዘጋጅልኝ። በቃ እኔ አውትካሙን ነው የፈለኩት።
ውጤቱ ምንድነው? በዘመናዊ መንገድ የሚመራ የቡና መሸጫ ንግድ ለመጀመር አቅጃለሁ አልኩት። ከዛ ምንድነው ውጤቱ? ባለሀብቶችን ሊስብ የሚችል የገበያ ተወዳዳሪነቱን የሚያሳይ እና የትርፍ አማራጮችን በዝርዝር የሚያቀርብ አሳማኝ የቢዝነስ ፕሮፖዛል አዘጋጅልኝ። ውጤቱን ነገርኩት። ፕሮፖዛሉ ምን መሆን እንዳለበት ብቻ ነገርኩት። ሌላው ሄቪ የሆነውን ነገር እሱ ይጽፋል ማለት። በዚህ ጊዜ ምንድነው ብዙ ነገሮችን እሱ ያስገባል። ለምሳሌ ራሱ ያስገባል ማለት ነው። ሌሎችን የማላቃቸው ከቢዝነስ ፕሮፖዛል ጋር ቢዝነስ ፕሮፖዛል ውስጥ መካተት ያለባቸው የተለያዩ ከኢኮኖሚ ጋር የተያያዙ ነገሮች ወዘተ ራሱ አካቶ ስታንዳርዱን የጠበቀ ወርልድ ክላስ የሆነ ፕሮፖዛል ይጽፍላቸዋል ማለት ነው። ፑል ፕሮምፕቲንግ እና ፑሽ ፕሮምፕቲንግ በጣም ኢምፖርታንት ነው። ኦኬ። ሌላኛው ጀመናይን ስትጠይቁ ከዚህ በፊት ያወራኋችሁ ነገር ነው። ጀመናይን ስትጠይቁ ፍሬምወርክ መከተል አለባችሁ። እንዴት ነው የምትጠይቁት? አብዛኛው ጊዜ ጀመናይም ይሁን ሌሎች ኤአይ ሞዴሎችን ስንጠይቅ መጠየቅ አንችልበትም። መጠየቅ ስለማንችልበት የምንፈልገውን መልስ አይሰጠንም። የምንፈልገውን መልስ ካልሰጠን ቶሎ እንዳንጠቀመው ዲስካሬጅ ያደርገናል። ዲስካሬጅ ያደርገን ማለት ነው ሙሉ ለሙሉ ከኤአይ አጠቃቀሙ አስወጣን ማለት ነው። ለዛ ደግሞ ፎርሙላ አለው፣ ፍሬምወርክ አለው። ጀመናይ እንዴት ነው መጠየቅ የምትችሉት? ኦኬ RCCF የሚባል ፍሬምወርክ መጠቀም እንችላለን። ከዚህ በፊት RCTF ብያችሁ ነበር ወይም ደግሞ በዚሁ RTCE በሚል ነው ያወራኋችሁ። RCCF እያንዳንዳቸውን ብሬክዳውን አድርገን እንየው። ለምሳሌ ቢዝነስ ፕሮፖዛል መጻፍ ወይም ቢዝነስ ፕላን መጻፍ ፈልጋችሁ ራይት ሚ ቢዝነስ ፕላን ፎር ካፌ ብላችሁ ጻፋችሁለት። ለካፌ የሚሆን የስራ እቅድ ቢዝነስ ፕላን ጻፍልኝ አላችሁ። በጣም ፑር ነው ይሄ። እንደዚህ ተብሎ አይጠየቅም። ጄነሪክ ነው። ዝም ብሎ ሰብስቦ እናንተ ካናዳ ትሆኑ አዲስ አበባ ሆኑ ቪየትናም ሆኑ ሳትነግሩት፣ አቅማችሁን ሳትነግሩት፣ ምን ያህል ገንዘብ እንዳላችሁ ሳትነግሩት፣ ወይም ምን ያህል በጀትን ካፒታል እንትን እንዳላችሁ ሳትነግሩት፣ የት አካባቢ መክፈት እንደምትፈልጉ ሳትነግሩት ዝም ብላችሁ ቢዝነስ ፕላን ጻፍልኝ ብትሉት አያውቅም። አብዛኛው ጊዜ በአሜሪካ ስታንዳርድ አድርጎ ዝም ብሎ ይጽፍላቸዋል። ለእናንተ አይረባም ይሄ ማለት። ቶፕ 1% ሪዛልት ማግኘት፣ ትክክለኛውን ሪዛልት ትክክለኛውን ለጥያቄያቸው መልስ ለማግኘት RCTF የሚለውን ፍሬምወርክ መከተል አለባቸው። አር ማለት ሮል ነው። ጀመናይን ማን እንደሆነ መጀመሪያ ንገሩት። ለምሳሌ ሃው ዱ አይ ስታርት ስኩል ብላችሁ ብትጠይቁት በጣም ቀሽም ጥያቄ ነው። አይሆንም። ጀመናይ ኤአይን እንደዚህ ተብሎ አይጠየቅ። መጀመሪያ ሮል ስጡት። ሮል ማን ነው? ጀመናይ እከሌ ነህ ብላችሁ ንገሩት። ለምሳሌ አክት አዝ a successful Ethiopian education technology entrepreneur who has built vocational training centers in Addis Ababa and understands the Ministry of Education's accreditation process. ወይም በአዲስ አበባ የሙያ ማሰልጠኛ ማዕከላትን በመገንባት ልምድ ያለህና የትምህርት ሚኒስቴርን የእውቀት አሰጣጥ ሂደት በዝርዝር የምታውቅ ስኬታማ የኢትዮጵያ የኤድቴክ ስራ ፈጣሪ ነህ። ነግራችሁ በኢትዮጵያ ውስጥ በትምህርት ሚኒስቴር ዘርፍ በኤዱኬሽን ቴክኖሎጂ ላይ በጣም ከፍተኛ ልምድ ያለህ ኤክስፐርት ነህ። መጀመሪያ who to be ለጀመናይ ነገራችሁት ማለት ሮል ሰጣችሁት፣ ሚና ሰጣችሁ። ኤክስፐርት ነህ ማለት እንደ ማንኛውም እንደኔ አይመልስም። ካሁን በኋላ ጀመናይ እንደዚህ ብላችሁ ከነገራችሁት እንደ ማንኛውም ሰው ሳይሆን የሚመልሰው እንደ ኤክስፐርት ሆኖ ነው። ሪል ነው። በነገራችን ላይ የዝም ብሎ ውሸት አይደለም። ኦኬ 99% የሆነውን ነገር ትቶ 1% የሆነውን በጣም በኤክስፐርት ሌቭል ያለው ሰው እንዲሆን ታደርጉታላችሁ። ሁለተኛው ሲ ይባላል፣ ኮንቴክስት ይባላል። ኦኬ ኮንቴክስት ማለት ያለንበትን ሁኔታ መግለጽ ያስፈልጋል። አብዛኛዎቻችን ኢትዮጵያውያን ይሄንን መግለጽ አንችል። ኤክስፕሌን አናደርግም፣ በዝርዝር በዲቴል አንጽፍም። ያ ጀመናይ መሆን ሌሎች እንትኖች የምንፈልገው መልስ እንዳይሰጠን ያደርጋል። ለምሳሌ ኮንቴክስት ማለት በቦሌ አካባቢ የኮዲንግ ማሰልጠኛ ቡት ካምፕ ለመጀመር እቅድ አለኝ። ሰልጣኞቼ ስራ ያጡ የዩኒቨርሲቲ ምሩቃን ናቸው። 10 ኮምፒውተሮች ያሉበት ትንሽ ቦታና ውስን የሆነ የኤሌክትሪክ ኃይል አማራጭ አለኝ ብላችሁ ነገራችሁ። ያላችሁበትን ሁኔታ ኮንቴክስቱን ጻፋችሁ ማለት ነው። እኔ 46 ዓመቴ ነው። አንድ ልጅ አለችኝ። ከሌ ቦታ ነው የሚባል ነው የምሰራው። እንደዚህ ነው የማደርገው። እንደዚህ ነው። ኮንቴክስቱን
መንገር ያሁን ያላችሁበትን ሁኔታ መንገር አለባችሁ። አንድ ሰው ቢዝነስ ሊጀምር ሲል ዝም ብሎ ቢዝነስ የመጀመር ፍላጎት ሳይሆን ምን ያህል ካፒታል አለው፣ የት አካባቢ ነው ቢዝነስ መጀመር የፈለገው፣ ምን አይነት ቢዝነስ ነው፣ ኦኬ ምን አይነት ሰዎችን ነው ታርጌት ያደረገው፣ ምን አይነት ከስተመሮች ወይም ደግሞ ደንበኞችን ነው ታርጌት ያደረግኩት የሚለውን ኮንቴክስቱን መግለጽ አለብኝ ማለት ነው። ከዛ ታስክ ማለት ኮማንድ፣ ይሄንን አድርግልኝ፣ እንዲህ አድርገህ ጻፍልኝ፣ እንዲህ አድርግልኝ ብሎ ማለት ታስክ። በኢትዮጵያ የፍሪላንስ ገበያ ውስጥ ከፍተኛ ፍላጎት ባላቸው ክህሎቶች ላይ ያተኮረ ለ6 ወር የሚቆይ የዌብ ዴቨሎፕመንት 101 የትምህርት ይዘት ወይም ካሪኩለም አዘጋጅልኝ። ኦኬ ኮማንድ አረጋችሁት ማለት ታስክ አረጋችሁት ማለት በዚህ አይነት መልኩ ትጽፋላችሁ። በዚህ አይነት መልኩ ከኤአዩ ጋር ኮንቨርስ ታደርጉታላችሁ ማለት ነው። ነገር ግን አሁን እኛ አብዛኛው ኮንቨርስ ምናገር እንደዚህ ምን ማለት ነው? እንደዚህ አድርገህ ጻፍልኝ ኖ ኮንቴክስቱን ወዘተ መጻፍ አለባቸው። ሌላኛው አራተኛው ፎርማት ነው። ፎርማት በምን መልኩ ጻፍልኝ የሚለው ነው። በእንትን መልክ ምንድነው የሚባለው? በቴብል መልክ አድርግልኝ፣ በዚህ አድርግልኝ ምናምን ነው። ፎርማት ምንም ብዙም አስቸጋሪ አይደለም። እስቲ አንድ ፕሮምፕት ልጻፍላችሁ። እንደ ስኬታማ የአዲስ አበባ የካፌ ባለቤቱን አንድ ስኬታማ የካፌ ባለቤት በአዲስ አበባ ውስጥ ሁን አላችሁ። ስኬታማ የካፌ ባለቤት ሁን አላችሁት። ካዛንቺስ አካባቢ የሚገኙ የቢሮ ሰራተኞችን ታርጌት ያደረገ እና 400,000 ብር በጀት ያለው ትንሽ ልዩ ስፔሻሊቲ ካፌ እየከፈትኩ ነው። የአንድ ገጽ የቢዝነስ ፕላን ማጠቃለያ አውትላይን እና ዋና የሚያስፈልጉ ቁሳቁሶችን የዋጋ ዝርዝር በሰንጠረዥ አዘጋጅልን አላችሁት አይደል? ይህንን እስቲ RCTF በሚለው ብሬክዳውን እናደርገው። ሮሉ የትኛው ነው? ሮሉ በአዲስ አበባ ስኬታማ የካፌ ባለቤት ሁን የምትለው ምንድን ነው? ሮል ሰጣችሁት። አዲስ አበባ ውስጥ ረጅም ዓመት የካፌ ባለቤት ሆኖ ያንን ቢዝነስ የሚያውቅ ሰው ነው። ሮል ሰጣችሁ ለጀመናዊ ማለት። ኮንቴክስቱ ካዛንቺስ አካባቢ የቢሮ ሰራተኞች 400,000 ብር በጀት ነገራችሁት አይደለ? ይሄንን ያ ኮንቴክስቱን ያላችሁበት ሁኔታ ማለት። ታስኩ የትኛው ነው? ታስኩ የቢዝነስ ፕላን ማጠቃለያ እና የቁሳቁስ ዋና ዝርዝር አዘጋጅ። ታስኩ ኮማንድ ያደረጋችሁት ማለት። መጨረሻ ላይ ፎርማቱ ምንድን ነው? አንድ ገጽ ሰንጠረዥ ጻፍልኝ አላችሁት ማለት ነው። በዚህ አይነቱ RCTF ፎርማትን በመጠቀም ከጀመናይ ጋር በደንብ ኮንቨርስ ማድረግ ትችላላችሁ። ኦኬ ሌላኛው you have to pick your weapon። አንዱን መሳሪያችሁን መጠቀም አለባችሁ። ጀመናይ አለ፣ ግሮክ አለ፣ ክላውድ አለ፣ ዲፕሲክ አለ፣ ሌሎችም አሉ አይደለ? አንዱን ተጠቀሙ። አንዱን መጀመሪያ ምረጡ። እሱን ማስተር ለማድረግ ሞክሩ። ቻትጂፒቲን ሞክሩት፣ ለመግባባት ሞክሩ። ሁሉንም በአንድ ጊዜ ማድረጋቸው። ለምሳሌ መኪና መንዳት ብትፈልጉ 5 መኪና ውስጥ እየገባችሁ አይደለም እኮ መኪና የምትነዱት። አንዱ ቶዮታ ላይ ገብታችሁ ወይም አንዱ ነገር ላይ ገብታችሁ ያንን መኪና በደንብ ማስተር አድርጋችሁ ማለት ፕሮባብሊ ሌሎቹም መኪናዎችን በደንብ መንዳት ትችላላችሁ። ነገር ግን በአንድ ጊዜ 5 መኪና ለመማር መሞከር የለባችሁም አይደለ? አንዱን ብቻ መጀመሪያ ተማሩ፣ ማስተር አድርጉት። አብዛኛው ነገር ተመሳሳይ ነው። ቻትጂፒቲን ይዛችሁ እሱን ፕሮምፕት እሱን ማስተር ለማድረግ አንደርስታንድ ለማድረግ ከሞከራችሁ ክላውድ ኢዝ ዘ ሴም፣ ዲፕሲክ ኢዝ ኦል ዘ ሴም፣ ሁሉም ሌሎቹ ተመሳሳይ ናቸው። ኦኬ ስለዚህ አንዱን ምረጡ። ይሄ ዌፐን ነው። እኔ ቻትጂፒቲን፣ ጀሚናይን፣ ግሮክን እንደ ዌፐን ነው የምጠቀምባቸው። እንደ መሳሪያ የምፈልገውን ነገር ማስፈጸምበት መሳሪያ ናቸው። ይሄ ሁሉ ማውራው እኮ በሙሉ በኤአይ የተጠቀምኩ ነው ማውራው በነገራችን ላይ። ኦኬ አንዱን ምረጡ። ኦኬ አንዱን ምረጡ። ይሄን ይመስላል። ኦኬ ይሄን ይመስለኛል። ይበቃናል። ይሄንን እንደዚህ ኤአይን በደንብ አድርጎ መጠቀም መልመድ ያስፈልጋል። ጀምሩ። አሁን አንድ ነገር ስሩበት። እስቲ ጀምሩት። እስቲ አሁን ጀምሩ። አሁን ጀምሩ። ቀስ እያደረጋችሁ አንድ ነገር ፒክ ካደረጋችሁ በኋላ ቀስ እያለ እየተለመደ ይሄዳል። የሆነ የዘወትር ስራችሁ ለማድረግ የዘወትር ሩቲናችሁ ለማድረግ ሞክሩ። የጊዜ ችግር የለብንም ወዘተ የመሞከር ችግር ነው ያለብን። ትንሽ ኢንትረስቲንግ ለመሆን እንሞክር። ትንሽ እንሞክር። ኦኬ አሁን ሸልማችኋለሁ። በነገራችን ላይ ከዚህ በፊት የዛሬ ሳምንት
የዛሬ ሳምንት ከዚህ በፊት የነበረው ቪዲዮ ላይ ፖስት ያደረኩት የሽልማት ወዘተ ያሸነፉ 5 ሰዎች አሉ። አዲሱ ክንፈ 1748 የሚባል አሸንፈዋል። ኦልሬዲ ሰጥቼዋለሁ። ይኸው ፎቶውም አለ። ሌላኛው ሁለተኛው ፓወር ባንክ ያሸነፈው ዜን ጄቲፒ 288 የሚባል፣ ሶስተኛ እሱም እንደዚሁ ተነጋግረናል፣ እንገናኛለን። ፓወር ባንክ ነው ያሸነፈው፣ እሰጠዋለሁ። ጆሽ ዋይ 6ዲ የሚባል አለ። ቱ ዘ ዲፕ 2903 አራተኛ፣ ኤንድ አሚ የሚባል አሚ ለማ 9308 እሱም ጋር ተነጋግረናል፣ እሰጠዋለሁ። ተነጋግረናል። ውጭ ሮቤን ያለሁት ብሎኛል፣ ሰው ልካለሁ ብሎኛል። ኦኬ ብሩክ የሚባል ሰው ልካለሁ፣ ትሰጥልኛለህ ብሎኛል፣ እሰጣለሁ። ኦኬ ነገር ግን ሶስትና አራተኛ አልደወሉልኝም። ጆሽ ዋይ 6ዲ እና ቱ ዘ ዲፕ 2903 ፕሊዝ ጻፉልኝ። ስልካችሁን ጽፉ። ዩቲዩብ ላይ በቁጥር አትጻፉ። 09 ምናምን በቁጥር ሳይሆን በፊደል ጻፉት። ኦኬ ዩቲዩብ ያጠፋዋል በቁጥር ስትጽፉት። ሰው ስልካችሁን ስትጽፉልኝ በፊደል ጻፉ። ዛሬ አንደኛ ላፕቶፕ ነው የሚሸለመው። አንደኛ የሆነው የላፕቶፕ ባግ ነው አንደኛ። ሁለተኛው የት ነው የሚበልጠው? ከዚህና ከዚህ የቱ ይበልጣል? አሁን የዋጋውን ችግር አላውቅም። አሁን ሁለተኛ አይ ቲንክ ይሄ የሚበልጥ ይመስለኛል። ሁለተኛ ይሄ ሄድፎን፣ ኦኬ ሄድፎን። ሶስተኛ ፓወር ባንክ ነው። ይሄ 10,000 ሚሊ አምፕ ፓወር ባንክ ነው ሶስተኛ። አራተኛ ስፒከር ናት። ኦኬ ስፒከር ናት። ኦኬ አራተኛ። አምስተኛ ኢርፎን። አይ ቲንክ ከሁለቱም ራሱ ይሄኛው የሚበልጥ ይመስለኛል። ኤኒዌይ አምስተኛ ኢርፎን። ኦኬ ይሄ ኢርፎን በጣም አንደኛ ኢርፎን ነው። ከእናንተ የሚጠበቀው ምንድን ነው? እዚህ ኢትዮ ቴሌኮም የዩቲዩብ ቻናሉን አስቀምጫለሁ ዲስክሪፕሽኑ ላይ። ኦኬ እሱን ሄዳችሁ ሰብስክራይብ ማድረግ፣ ይሄንን ቪዲዮ ለ3-4 ሰዎች ሼር ማድረግ። ኦኬ አራተኛ .com ቲቪ ሾው ብላችሁ እዚህ ዩቲዩብ ስር እዚህ ዩቲዩብ እንትን ላይ የኔ እንትን ላይ ኮሜንት ማድረግ .com ቲቪ ሾው ብላችሁ ማለት። ነገር ግን ስክሮል አድርጋችሁ አምጥታችሁ እዚች ደቂቃ ላይ አምጥታችሁ ከሆነ ያደረጋችሁት አልሸልማችሁም፣ አውቀዋለሁ። ይሄን ይመስላል። ቀላል ነው። መልካም እድል። በሚቀጥለው ሳምንት እንገናኛለን። ቻው።